ዛሬ ቤተሰብ ሃይሚን ብሩክም በጣም ነው በቃ ያማረባቸው። እውነትም ጨረቃን ይመስሉት ዛሬ በጣም ደስ የሚል ሁኔታ ውስጥ ነበር። በጣም ደስ የሚል የፍቅር ጊዜ እያሳለፉ ይገኛሉ። ቤተሰብ የምሬ ነው የምላችሁ። በተለይ ደግሞ ሃይሚ ቀይ ልብስ በጣም እንደሚያምርባት ዛሬ በደንብ ነው ያየሁት። ብሩክም አምሮበታል ሱፉም። ብቻ አይለያችሁ፣ ፈጣሪ ሁሌ እንደዚህ ደስተኛ ያደርጋችሁ ነው የምለው እና ነገሮች በመሃላችሁ ሲፈጠሩ ለበጎ ነው ብላችሁ አስቡ። አንዳንዴ ነገሮች ለፈተና ሊመጡ ይችላሉና እነዚህን ነገሮች አንዳንድ ፈተናዎችን ባታማርሩና ደስተኛ ለመሆን ብትሞክሩ ያንን ፈተና ደግሞ በብልሃት ብታልፉት እኔ በጣም ነው ደስ የሚለኝ በበኩሌ ቤተሰብ። ስለዚህ ሃይሚን ብሩክም ዛሬ ያየሁት ነገር በጣም ነው ደስ ያለኝ። ውድና የተከበራችሁ የጨረቃ ፋሚሊ፣ የሰው ጭንቀት የሚያስጨንቃችሁ፣ የሰው ደስታ የሚያስደስታችሁ ውድ የሀገሬ ልጆች እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም። እንግዲህ ቤተሰብ ሃይሚና ብሩክ ምን ያህል እንደናፈቁን እናውቃለን። ዛሬ ከች ብለዋል። በጣም ደስ በሚል ሁኔታ ነው የመጡት። ዛሬ ብሩኬ ባለመግባባት ውስጥ መግባባትን እየፈጠረ ነው የሚገኘው በአሁኑ ሰዓት። ምክንያቱም በሃይሚና በብሩኬ መሃል ብዙ ነገሮች አልፈዋል፣ ብዙ ነገሮችን አሳልፈዋል። ሁለቱ ግን ይህንን ነገር ችላ ብለው አልፈውት ለፍቅራቸው ሲሉ ዋጋ ሰጥተው ብዙ ነገሮችን አሳልፈው ደስተኛ ለመሆን እየሞከሩ ነው ያሉት። አንዳንድ ሰው ያሳለፈውን መከራ ማሰብ ይወዳል። አንዳንድ ሰው ደግሞ በመከራ ውስጥ ያሳለፈውን ጥሩ ነገር በደንብ አጉልቶ የሚያስብ ሰው አለ እና የሃይሚ ባህሪ እዚህ ውስጥ ይመደባል ብዬ አምናለሁ። ቤተሰብ ብሩኬ እያደረገው ያለው ነገር በሙሉ ሃይሚን ለማስደሰት ደፋ ቀና እያለ ነው። በጣም ነው ደስ የሚለው። ብሩኬ እስከዛሬ ድረስ እኛ የመከርነውን ነገር የነገርነውን ነገር አሁን ገና ነው መሰለኝ ወደ አይምሮ የወረደው አሁን ገና ይመስለኛል እና እኛ እስከዛሬ ስንለፈልፍ የነበረውን ነገር በሙሉ ተግባር ላይ እያዋለ ይገኛል ብሩኬ። ምክንያቱም ፍቅራቸውን እያስቀደመ ይገኛል። ከሁሉም የሚቀድሙ ፍቅራቸው ስለሆነ ማለት ነው። ስለዚህ ቤተሰብ ነገሮችን ለማስተካከል እየሞከረ ይገኛል ብሩኬ። ሃይሚም እየተመለሰች ይገኛል። ምንም ቢሆን ምንም በቃ ልክ እንደ ድሮው ባትሆንም በውስጧ ያለውን ነገር እንዳለ ሆኖ ያንን ነገር ለመርሳት እየሞከረች ነው ያለችው። ብሩኬም እሷን ለማስረሳት ቆርጦ የተነሳ ይመስላል። አይዞህ እኛም እንደግፋለን ከጎንህን ልንልህ እንፈልጋለን። እኛ የጨረቃ ፋሚሊ ሙሉ እያሳያቸው በተለይ ደግሞ ሁለቱ ደስተኛ ሆነው ነበር። በጣም ደስ የሚለው ነገር እሱ ነው። በዚህ ላይ አለባበሳቸው ደግሞ በጣም ዘንጠዋል። ዝንጥን ያሉት በቃ የሌለ ማለት ነው ቤተሰብ። ልክ እንደ ጨረቃ ነው ዛሬ ፍክት ያሉትና ቤተሰብ በጣም ነበረ የሚያምሩት። በጣም ነው ደስ የሚሉት ቤተሰብ። ዛሬ ብሩኬ ፎቶውን ዩቲዩብ ላይ እንደፖስተው ነው በቃ አሪፍ ጊዜ እንደሚኖራቸው የገመትኩት ማለት ነው ቤተሰብ። ስለዚህ ሃይሚም ብሩክም ዛሬ በጣም ሸክ ደመቅ ሸብረቅረቅ ብላችኋል እና በጣም ነው ደስ ያለን። ምክንያቱም የጨረቃ ፋሚሊ የምንፈልገው ነገር ነው። ሁሌ እንደዚህ እንድትሆኑ ደስተኛ እንድትሆኑ ነው ሐሳባችን ሁሌም ማለት ነው ቤተሰብ። ነገሮችን ሁሌም ለማስተካከል ብትሞክሩ ልክ እንዳሁኑ ያለፋችሁትን የፈተና ጊዜ በሙሉ ልክ እንዳሁኑ በብልህነት በቃላ ደስተኛ እየሆናችሁ እናንተ ደስተኛ ስትሆኑ ደግሞ ጠንካራ እንደምትሆኑ የታወቀ ነገር ነው። የዛኔ ለፈተናዎቻችሁም የማትበገሩ ትሆናላችሁ ብዬ አምናለሁ። ምክንያቱም እንደዚህ ፍቅራችሁ ሲጠነክር በእናንተ መሃል እናንተን ለማለያየት የሚመጡ ነገሮች በሙሉ ለነሱ ቦታ አትሰጡም ማለት ነው። ምክንያቱም ፍቅራችሁ ይዋጋላችኋል። ፍቅራችሁ ጠንካራ ከሆነ ምንም ነገር የሚያግዳችሁ ነገር አይኖርም። ስለዚህ ቤተሰብ እናንተ ካሁን በኋላ የልጁን ጉዳይ ብቻ ከአንድ ወር በኋላ የሚሆነው ነገር ስለማይታወቅ ይሄንን ነገር እናንተም ልክ እንደዚህ ጠንካራ ሆናችሁ በስነ ልቦናም ጠንካራ ሆናችሁ ፍቅራችሁንም ማንም እንዳይበረዝባችሁ በደንብ እየተጠነቀቃችሁለት እየተንከባከባችሁት እዩ ለምታመጣው ነገር ምላሽ ለመስጠት ጠንካራ መሆን አለባችሁ ብዬ አምናለሁ። ምክንያቱም ልጅቷ ያው እርጉዝ ነኝ ብላለች አይደለ? ስለዚህ መመለሱ አይቀርም። ከተወለደ በኋላ የሚከናወነው ምንም ይሁን ምንም እናንተ እንደዚህ ጠንካራ ሆናችሁ ከሷ የሚመጣውን ማንኛውንም ነገር ምላሽ ለመስጠት ጠንካራ መሆን አለባችሁ ብዬ አምናለሁ። ብሩኬ ዛሬ ያደረከው ነገር በጣም ያልተጠበቀ ነገር ነው ያደረከው።
ምክንያቱም ሃይሚ እንደዚህ ፍክት ብላ ደስ ብሏት አታውቅም። እንደዛሬ አይቻት አላውቅም ሆነን ለመናገር ቤተሰብ። ስለዚህ ነገሮችን ሁሌም እንደዚህ ፍቅር በፍቅር ብትሆኑልን የኛ ደስታ ነው ይሄ እና እንደዚሁ ፍቅር በፍቅር ብትሆኑ ደስ ይለናል። ሌላው ደግሞ ወደ የዱባዩን ጉዳይ ደግሞ አብራችሁ እንድትሄዱ ፈልጋለሁ። እንዳትለያዩ አንዳችሁ ለአንዳችሁ ምክንያቱም ስለምታስፈልጉ ማለት ነው። አንዳችሁ ለአንዳችሁ የግድ ታስፈልጋላችሁ። ስለዚህ እንደዚህ እናንተ ተነጣጥላችሁ አንድ ላይ ስለማታምሩ ካም በፊትም ተናግሬው ነበረ። ስለዚህ አብራችሁ መሄድ ይኖርባችኋል ብዬ አምናለሁ። ይሄ በጨረቃ ፋሚሊ ስም የማስተላልፈው መልእክት ነው። ሃይሚና ብሩክ ዛሬ ባየሁት ነገር በጣም ነው ደስተኛ የሆንኩት፣ ኤክሳይትድ ነው የሆንኩት እውነት ለመናገር። ስለዚህ ሁሌም ደስተኛ ሁኑልን፣ እንወዳችኋለን። የዛሬው ቪዲዮ ይህን ይመስላል። በሌላ ቪዲዮ እንገናኛለን። ቻው።